እስከዛሬ የተበደለችው በደል እዚህ ላይ ይበቃል። እኔ ለሷ ለእህቴ ብዬ ከቤት ወጥቻለሁ። እንደፎከረብኝ ቤት ቆየኝ ያለው ቪዲዮ አይታችሁታል። ያላያችሁትም ካላችሁ እመቤት ካሳ ዩቲዩብ ቻናል እየገባችሁት በጣም ነው የተሰማኝ። ምክንያቱም እህቴ እንደዚህ ሆና እኔ ክፉ ነገር አላረግም ብዬ ነው እንጂ በእርግጥ እሱ ያስወጣኝም። እህቴ ሌጣ ብትሆን እርጉዝ ባትሆን እሱ ያስወጣኝም በፍጹም። ግን የእህቴን ደስታ በቃ እህቴ እንዳትጨናነቅ፣ ይሄ ልጅ እስከሚወለድ እንዳትጨናነቅ፣ ደግሞ ለእርጉዝ ደግሞ ጭንቀቱ አስፈላጊ አይደለም ብዬ ከቤት ወጥቻለሁ። ምክንያቱም በጣም ነበር የዛተብኝ፣ በጣም ነበር የፎከረብኝ። ይኸው ለማነሱ አላንሰውም። እሱም ወንድ እኔም ወንድ። ምክንያቱም የምንተናነሰው ነገር የለንም። ግን እኔ እህቴ በቃ ይኸው አለቀሰችብኝ ከካሜራ ጀርባ። እናንተ የካሜራውን ያያችሁ፣ ከካሜራ ጀርባ ደግሞ በጣም ነው ሰቅሰቅ ብላ ያለቀሰችብኝ። በጣም አልቅሳለሁ። እውነት እኔ ያንን ቪዲዮ መያዝ ነበረብኝ። ስታለቅስ መረጃ እዚህ ጋር እንደ መረጃ እንዲሆናችሁ ቪዲዮ መያዝ ነበረብኝ። እኔ ደግሞ አልቻልኩም። በቃ ውጣ ስትለኝ ወዲያው ካሜራው እንደተዘጋ ወጣለችኝ። ወጣሁኝ እና አሁን እኔ ሌላ ቦታ ነኝ። ይኸው አልጋዬ ነው የማድር። በነገራችን ላይ በቃ ይኸው እስከምትወልድ ትንሽ እየቀን የቀራት እስከምትወልድ ግዴታ እኔ ከቤት መውጣት አለብኝ ብዬ አልጋዬ ነው በቃ ይኸው የሳምንት እንደዚህ ኮንትራት ይያዋለሁ። አልጋውን ከፈለጋችሁ አልጋውን አሳየኝ የምትሉ ከሆነ በቀጣይ ቪዲዮ አሳያችኋለሁ። አንዳንድ ኮሜንት ላይ ደግሞ ይድፋ ባላገር ያላችሁም አላችሁ። ማርያምን ባላገር ነኛው አርሶ አደር የወለደኝ አርሶ አደር ያሳደገኝ። ምክንያቱም እኔ እዚህ ጋር ባላገርነቴ በጣም ያኮረኛል እንጂ አያዋርደኝም። ይድፋ ምት ኮሜንቱ ላይ እኔ አትበይ ስጋዬ ምን ታደርግኛለሽ? ቢደፈኝ ማይደፈኝ ቢደፈኝ አንደኛ ስጋዬን አትበይው፣ ሁለተኛ ልብሴን አትለብሺው፣ ሶስተኛ ደግሞ ያለኝን ገንዘብ አትወስጂው። መከታ ካልሆነ ለማን ነው መከታ የሚሆነው? አንድ ጥያቄ እዚህ ጋር የምጠይቃችሁ ነገር እኔ አያገባም በትዳር ትዳር ልታበጣብጥ ነው ያላችሁ ሰዎች እኔ የትዳር ለመፈንቀና ለማበጣበጥ ሳይሆን እኔ ሀቅ ስላለኝ ነው። እኔ ጋር እውነት ስላለኝ ነው። እውነቱ ምን መሰላችሁ? እኔ እውነት እስከ መጨረሻው ድረስ የምጋፈጥ ወንድ ነኝ። ሰምታችኋል እኮ ቁጭ ብላ ነው የምሸናን ያለኝ እውነት ደራ እስማ እንደው ጥርስ ይልቅ እንደው ባዳን ይስቃል እኮ ግን አንተ ወንድ ነህ አለኝ አልኩት። እና ድሮ ሴት ነኝ እንዴ? ሴት ሆንክማ ቆየ እኮ ቁጭ ብላ የምሸና አለኝ። እግዚአብሔር አሁን እንደው ቁጭ ብዬ ስሸና የታይቶኝ ነው። በጣም ነው የሚከብድ። ምክንያቱም እኔ ሴት አይደለሁም። እንደ ሴትም ነገር አላለቃልቅም። ሴት ነው ከዛ እዚህ ወሬ የሚያጠላልፍ። እኔ ደግሞ ወንድ ነኝ። ወንድነቴን ደግሞ እስከ መጨረሻው ጉዱን በትላልቅ ካሜራ ማለት ነው እየተደበኩኝ ምንም አያመጣም፣ ችግር የለውም። እኔ ጋፈቷለሁ። እኔ ነው መበቀል የሚችል። እኔ ደግሞ የፈለገውን ይበቀለኝ እበቀለዋለሁ። እሱ ሲያከብረኝ አከብረዋለሁ፣ ቤተሰብ ሲያከብር አከብረዋለሁ፣ እኔን ሲያከብረኝ አከብረዋለሁ። እኔን ታላከበረኝ ግን ብዙ ሚስጥር አለ። ተፈለክ ቪዲዮን እያየው ነው። አንድ ቀደታም ቪዲዮን ወይደው እንዳየው ነው። ቁጭ ብላ ነው የምሸና ቤት ቆየኝ እንደዚህ ያልክ። አሁንም ስላንተ እኔ ብዙ ታሪክ የማውቀው ቪዲዮ አለኝ። ብትንትኑን ከማውጣቴ በስተቀር እኔ ሰምተው አንተን ፈርቼ እንዳልሆነ የዛሬ መጣሁት አላማ አንተን ፈርቼ እንዳልሆነ ከቤት የወጣው እንድታውቅልኝ ይፈልጋለሁ። ምክንያቱም እኔ የቴን ደስታ ለማካፈል ነው እንጂ ከቤት የወጣው ለአንተ ፈርቼ አይደለም። ምክንያቱም እሷን ስትከፋ እኔን ይከፋኛል። ደጋገምኩባችሁ እንጂ በነገራችን ላይ እኔ የአባቴን ባድሜ ጥዬ መጣሁ፣ እርሻን ጥዬ መጣሁ፣ ልማቴን ጥዬ መጣሁ። ብዙ ልማት ማለማ ሰው ነበርኩኝ እውነት እኔ ብዙ ልማት ማለማ ነበርኩኝ። ስለዚህ የሷን ደስታ ይኸው በነገራችን ላይ ብዙ ሰው እንደዚህ እያረጋት ስለሄደ በጣም ስለተሰማኝ ነው እዚህ ኩስተር ብዬ ተቀመጥኩና ውድ ቤተሰቦቼ እኔ አለቅላቂ አይደለሁም። በነገራችን ላይ አለቅላቂ ማለት ከአንድ ወሬ የሚያሻውክ ነው። ከአንድ ወሬ የሚያሻውክ ነው። እኔ ደግሞ እንደዛ አልፈጠረብኝም እና እንደዚህ ዋሽ ብባል ራሱ አልዋሽም። ያላየሁትን ነገር እንደዚህ አልዋሽም። ያየሁትን ነገር ከሆነ ግን እዛው ነው ፍርጥ የማደርገው። እኔ እኮ ግርም ያለኝ አለቅላቂ እና ቪዲዮን ሁላችሁም ማየታችሁታል። ያላያችሁ እየገባችሁ እንድታውልኝ በትትና ጠይቃለሁ። እኔም ጥፋት ካለብኝ በኮሜንት አርሙኝ። እኔ ደግሞ አላጠፋም፣ ምክንያቱም ያጠፋሁት ነገር የለም። የቤተሰብ ትዳር ሲበጠበጥ የት ትዳር ሲበጠበጥ እኔ ዝም ብዬ
እስኪ አስቡ እናንተ እህት አላችሁ፣ ወንድም አላችሁ፣ ሁሉ ነገር አላችሁ። እንዴት ትዳርን ያህል ነገር እየተበጠበጠ ወንድምን ያህል ነገር ዝም ይላል? ይሄ እኮ ነገ ሰክሮ መጥቶ ቢመታት እኔ አይኔ እያየ ዝም አልኩት ማለት ነው። ቁጭ ብዬ ማለት ነው። በትዳር ማል አያገባም የምትሉ ሰዎች አንድ ጥያቄ ልጠይቃችሁ፣ የመጨረሻ ጥያቄ። ምሳሌ ሰክሮ መጥቶ ቆይ እኔ እዚህ ጋር ወንበር ላይ ቁጭ ብዬ እሱ ሲደበድባት እኔ ዝም ብዬ ነው ማየት ያለብኝ? በትዳር አያገባም የምትሉ ሰዎች ሰክሮ ሲመጣ ሲደበድባት ነው ወይ ዝም ምን? ሰሞኑን እያያችሁት ነው። እኛ ወንዶች ደግሞ እየከፋን ነው። ምክንያቱም የምናደርገውን ነገር አናውቅም። እኔ በጣም ነው የተናደርኩኝ። እኔ እዚህ ጋር ቪዲዮ ላይ መናደር ስላልፈለኩ ነው እንጂ እኔ በጣም ብዙ ሟራው ነበርኝ። እውነት ችግር የለም። አልጋ መያዝም አይጎደኝም። እኔ ለሷ ብዬ ነው ለእህቴ ብዬ። በነገራችን እኔና መቤት አልተጣላንም። ከቤት ስወጣ በጸባይ ነው ወጣ። እኔ መቤት አንቺን ከሚከፋሽ ከቤት ውጣልኝ ሲል ካሜራውን ከት አደረገው። ከቤት ውጣልኝ ስትል ክንዱ ትረብሸኛለህ፣ ትጣሉብኛላችሁ ምናምን ስትለኝ አሳዘነችኝ። እንደውም ያለቀሰችውን እንባ ባስገባው ኖሮ ነው የቆጨኝ። ያዘው እያልኩ ካሜራማኑ አያስፈልግም ብሎ ተወብኝ እንጂ ያዛ ስታለቅስ ምናምን ይሁን ችግር የለውም። ታልቅስ ሰው እንደማይወጣላት ድሮ ነው ያወቅኩት። ዝማላይ በዚህ ተገፈይ፣ ዝማላይ በዛ ተገፈይ፣ ዝማላይ በብዙ ነገር ተገፈይ። እኔ ደግሞ አልቻልኩም። እውነት ከዚህ በላይ እኔ በጣም እየበሰጨኝ ነው፣ እየተናደድኩኝ ነው። በቃ እኔ በንዴታ በቃ እድሜ እንዲያጠር የምትፈልጉ ሰዎች አላችሁ። እውነት ኮሜንት ድራማ ነው ድራማ እንዴ? በትዳር ድራማ የምትሉ ቆይ በትዳር ድራማ አለ እንዴ? ትዳር ማለት እኮ ዝም ብሎ አይደለም። እና አንዳንድ ሰዎች ምንድነው ቆይ እኔ ስጋና አትበሉት። እውነት እንደዚህ ያለ ኮሜንት አጻፉ እና በቀጣው አልጋውን አሳየኝ የምትሉ ከሆነ የያዝኩትን አልጋ ኮንትራት አሳያችኋለሁ። እና እኔም ካጠፋው በኮሜንት ግረፉኝ። እኔም ማጠፋ ከሆነ ኮሜንት ላይ አስቀምጡልኝ። እኔም ምንም ጥፋት ስለሌለብኝ ነው የነ ቪዲዮ የሰራሁት። የወሬ መደጋገሙ ያስጠላል። ኮምፒውተሩን የያዝኩት እኔ ያኔ ቪዲዮ እየለቀኩኝ ነው። ልክ ቪዲዮን እንደለቀኩት እንደተፖሰተ ሲያይ ወዲያው ነው የደወለው። ወዲያው አንገራገሩ እኮ 50 ሰው የሚገልልኝ ይመስል በስልክ ሲያወራ ሰምታችሁታል። እውነት ራሱ 50 ሰው ገሎ የመጣ ራሱ እንደዛ እንትን አይደለም፣ አይፎክርም። ወንድ ልጅ ደግሞ ሲፎክር ደስ አይልም፣ በተግባር ሲያሳይ ነው ደስ የሚል። እውነት እሱ አሁን ደስተኛ ነው መሰለኝና ፈርቶኝ ወጣ እንደዚህ ብሎ ሊያስብ ይችላል። እኔ ግን ቪዲዮውን ታየው አልፈራም። አንተ ማንነና ነው የምትፈራ? እኔ አልፈራም። አንተም ሰው እኔም ሰው፣ አንተም የ9 ነፍሰ እንትን እኔም የ9 ወር እኩል ነን። ፍጥሯችን እኩል ነው። ጾታችንም ወንድ ነው። ስለዚህ እኩል እንወርቃታለን። በመውደቅ ከመጣ እኩል እንወርቃታለን። በጸባይ ከመጣ በጸባይ እንሄዳለን። አስመሳይ ሲጀመር አንተ ሲጀመር ይሄን ቪዲዮን አሁንም ይኸው ደጋግሜ ነው የምነግርህ። አስመሳይ ኮሜንት እስኪ ገብተህ ምን አይነት ኮሜንት እንደተጻፈልኝ እኔን ያክል እንዴት እንደተገደፍ ገብተህ እያየው ነው። ቪዲዮን ካየዋለህ መቼም ሳትየው አትቀር። ለዚህ ለነገር እኮ አንደኛ ነህ። አለቅላቂማ አንተ ነህ። ተዛዚ የምታለቀልቅ አንተ ነህ። ልጅን ያለ ነገር ሸውደ የመጣው አለቅላቂ አንተ ነህ። ሲጀመር የምፈራ ሰው አይደለሁም። አንተን ደግሞ ማንም ያከብረህ? እኔ አንተን ላክብርህ? አንተ በአንተ ትዳር ነው እኔ እንደው አለቅላቂ መሆን? ወይ እህቴ ደህና ትዳር ይዛልኝ አይቼ ቀደማ ምን ያክል እንደምወድ እኮ ታውቀዋለህ። ይሄ ሚስጥር ከመውጣቱ በስተቀር አሁን አንተ በካሜራ ገብተህ ጥፋቴን አምኛለሁ እንደዚህ አጥፍቻለሁ ብለህ ካልቀረብክ ድረስ ያንተ ቪዲዮኔ ማለት ነው ለሺህ ዘው ሙሉ ለኢትዮጵያ ሕዝብ ብትንትኑ ነው ማጣል። ይሄ ደግሞ ሀቅ ነው። ፀሐይ ያየችውና የሰው ልጅ ያየው ነገር እኮ መውጣቱ አይቀርም። አንተ ሰው አሾፍ ብለህ ነው ራስን ያሾፍከው። በነገራችን ላይ ራስን ደግሞ ማሾፍ በጣም ትልቅ ስህተት ነገር ነው። አሁን ቶሎ ብለህ አምነህ እኔን ይቅርታ ጠይቀህ ቤተሰብን ይቅርታ ጠይቀህ ልጅ እንዳለ ካላሳወቅ እኔ ስላንተ ብዙ ቪዲዮ አለኝ። ምክንያቱም እኔ ማለት በልቤ አጥልቀኝ በፍላሽ የያዝኩት ቪዲዮ አለኝ። ያንን ፍላሽ አምጥቼ ብትንትኑን ከመዋጠው በስተቀር መተህ ተንበርክከህ ቤተሰብን እኔ ሳይሆን እኔ ትንሽ ነኝ። የእመቤትን ቤተሰብ የእመቤትን ኦዲየንስ
ኮሜንት ለጻፉላት ይቅርታ ባጠይቅ እኔ ሙሉ መረጃው እጄ ላይ ያለ ቪዲዮ 2 ቀን እሰጣለሁ። ይሄንም ክብር 2 ቀን በ2 ቀን ውስጥ መተ ይቅርታ ታልጠየቅ በትንትኑን እንደምዋጠው ደግሞ አዘንጋ አስመሳይ ሲጀመር አታስመስል። ወንድ ልጅ አይሳደብም ብዬ ነው እንጂ እኔ አንተ አገኘ ማለት ነው። ይሄን ሁሉ እንድታውቁልኝ እፈልጋለሁ። ከቤት እንደመውጣቴ ሁላችሁም እንድታውቁልኝ ጋብዣችኋለሁ። ከቤት ወጥቻለሁ። ምክንያቱም ከእቴ ከመወዳት እቴ ቤት አስወጣኝ። የወጣሁበት ምክንያት እኔ ለእቴ ብዬ ነው። እሱን ፈርቼው አይደለም። በእኔ የደረሰባችሁ አይደረስባችሁ። እውነት እኔ አሁን ከቤት ወጥቻለሁ። ስንት አመት ቁጭ ብዬ የነበርኩበትን ቤት ወጣሁለት። ደስ ይበለው እስኪ። ግን እቴ የሆነ ነገር እቴ አንድ ነገር ብትሆን አለቀውም። ዞሮ እኔ አራኩም ቪዲዮውን አይተ እንደሆነ እኔ ርቄ የሆነ ነገር ሰራለሁ ብትል አራኩም። ከበር ሳትወጣ ነው ማንቀህ የሆነ ነገር አረጋለሁ ብትል ማለት ነው። የሆነ አሹፈ ሄዳለሁ የሆነ ነገር ሰርቼ ሄዳለሁ ብትል የት እንዳለው አታውቀኝ። የት ትናንት ራሱ ከጀርባ ማን እየተከታተልኩ ነበር። አንተ ግን አታይም። አንደፍ ክንፉን እንደተመታቁ በሀገራችን ነው። ክንፉን ሲመታ እንዲህ እውነቴን ነው። እና እንደ ተሰበረ ቆቅ ዝም ብለህ አንገትን ደፍተህ እንደዚህ ሳይሆን ቀና ብለህ ማንነትን አረጋግጥ። ወደዚህ ወደ ጀርባ ዞር፣ ወደዚህም ዞር፣ ወደፊትም ዝም ብለህ አንተ መንገድን ብቻ ነው የምታይ። እና ውድ ቤተሰቦች አልጋውን አሳየኝ የምትሉ ከሆነ አልጋውን አሳያችኋለሁ። ስለምታበረታቱኝና አይዞህ ስለምትሉኝ ኮሜንት ላይ ስለምትደግፉኝ ነገር ከልብ አመሰግናለሁ። አዎ ጀግና ነኝ። ጀግናማ እውነት እኔ ራሴን ማሞገስ ሳይሆን ጀግና ነኝ። ወንድም ወንድ ነኝ። የእቴን መስዋዕትነት እኔ በቀለዋለሁ። እኔ ራሴ ብቻ እስከዛሬ የተበደለችው በደል እዚህ ላይ ይበቃል። ገፋ አድርገኝ ውጣው አቀበቱ ልብ ያሰበው ነገር አይገኝለቱ